ሰላም እንዴት ናችሁ የመልሲቲ ቤተሰቦች በዚህ ቪዲዮ ስታት 1 ቻፕተር 2 ፓርት 2 ይጀላችሁ መጥቻለሁ ፓርት 1ን እየተከታተላችሁት እንደሆነ ተስፋለኝ ያልተከታተላችሁት ካላችሁ ወደዚህ ከመምጣታችሁ በፊት ወደ ፓርት 2 ከመምጣታችሁ በፊት ስታት 1 ቻፕተር 2 ፓርት 1ን ብትከታተሉት የተሻለ ነው የሚሆነው so እንግዲህ ቻፕተር 2 methods of data collection and presentation in chapter now in part 1 you have learned about a group frequency distribution እንግዲህ ያያችሁት ምንድነው group frequency distribution ነው ስለ class boundary ስለ class limit or class interval ስለ frequency relative frequency cumulative frequency with less than type and cumulative frequency with greater than type ስለ class mark or midpoint number of classes unit of measure የሚለውን አይታችኋል ማለት ነው and how we are going to construct a frequency distribution for grouped data ወይም ደግሞ grouped frequency distribution እንዴት ኮንስትራክት ማድረግ እንዳለብን ፓርት 1 ላይ ስለተለቀቀ በተከታተሉት የተሻለ ነው የሚሆነው ማለት ነው so በዚህ ቪዲዮ ምንድነው መማር መቻል ያለባችሁ ungrouped data እንዴት ነው using frequency distribution construct ማድረግ የምንችለው ወይም ደግሞ present ማድረግ የምንችለው ማለት ነው so አስቀድሜ እንደነገርኳችሁ ፓርት 1 ላይ የመጀመሪያው methods of data presentation tabular presentation ወይም ደግሞ frequency distribution እንደሆነ ነው frequency distribution የምንጠቀመው for ungrouped data for grouped data and categorical data ነው መጀመሪያው ፓርት ላይ grouped frequency distribution እንዳየን ነው ያቆምነው so በዚህ ቪዲዮ ደግሞ የምንጀምረው ከዚህ ጋር ነው ungrouped frequency distribution or single value grouping ከሚለው እንጀምራለን ማለት ነው then categorical frequency distribution የሚለውን እናያለን diagrammatic and graphic presentation of data የሚለውን እናያለን ማለት ነው በዚህ ቪዲዮ አብራችሁኝ ቆዩ subscribe share አድርገን እንጀምር ማለት ነው okay so ungrouped frequency distribution is the so-called single value grouping የምንለው እንግዲህ እንዳስፈላጊነቱ አብዛኛውን ጊዜ ያለን ዳታ ሴት ወይም ደግሞ የተሰጠን ዳታ ሴት ጥናቱን በመናካሄድበት ጊዜ የምናገኘው ወይም ደግሞ የምንጠቀመው ሳምፕል እና ፖፑሌሽን ትንሽ በሚሆንበት ጊዜ እንዳስፈላጊነቱ single value grouping ሜትድ ልንጠቀም እንችላለን ማለት ነው which means ungrouped frequency distribution ወይም ደግሞ ያለንን ዳታ using tables ምን ማድረግ እንችላለን ማለት ነው ምንም ክላስ አንጠቀም ክላስ ባውንደሪስ አንጠቀም የተሰጠንን ሮ ዳታ በመጠቀምና ፍሪኩዌንሲውን በመጠቀም ምን ማድረግ እንችላለን frequency distribution table develop ማድረግ እንችላለን ማለት ነው so እንዴት ነው ungrouped frequency distribution table construct የምናደርገው ስንል ይሄኛውን ኤግዛምፕል በመስራት በቀላሉ መረዳት ይችላልላችሁ ማለት ነው example 2.7 a demographer is interested in the number of children a family may have he took a random sample of 30 families the following data is the number of children in a sample of 30 families እንግዲህ ዲሞግራፈሩ ወይም ደግሞ ስለ ፖፑሌሽን የሚያጠናው አካል አንድ ግለሰብ randomly 30 ፋሚሊዎችን መረጠ እያንዳንዱ ፋሚሊ በአጠቃላይ ምን ያህል children እንዳለው ምን ያህል number of children እንዳለው ማወቅ ወይም ደግሞ ኢንቨስቲጌት ማድረግ ስለፈለገ ማለት ነው እንግዲህ እዚህ ጋር የተሰጠን ምንድነው 4 2 4 3 2 እነዚህ በአጠቃላይ 30 የተሰጠን ዳታ ሴት ውስጥ የተሰጠን number of observation 30 ነው ምክንያቱም ዲሞግራፈሩ 30 ፋሚሊዎችን randomly ስለወሰደ ማለት ነው so እዚህ ጋር የምናየው numerical figure ምንድነው number of children ነው ስለዚህ ፋሚሊዎቹ ሊኖራቸው የሚችል number of children ይሄን ሆኗል ማለት ነው ዳታ ኮሌክት አድርገን ያገኘነው መረጃ ነው ይሄ ማለት ነው so እንግዲህ ይሄ 30 ነው ቀላል ነው ይሄኛውን ግሩፕ ከመናደርግ በቀላሉ ለመረዳት እንግዲህ ይሄኛውን ስትመለከቱት ይሄኛው በአጠቃላይ ሮ ዴታ ነው የተሰጠን ሮ ዴታ በመመልከት ቀላል የሆነ አንደርስታንዲንግ መፍጠር አንችልም ዳታን ፕሬዘንት የምናደርግበት using tables and graphs ፕሬዘንት የምናደርግበት አንደኛው ዋናው ትልቁ ነገር ምንድነው easily ዳታውን ለመረዳት ነው yes analysis ለመፍጠር ነው በቀላሉ analysis ኮንዳክት ለማድረግ የግዳታውን using tables and other methods ፕሬዘንት ማድረግ መቻል አለብን ማለት ነው so ይሄኛው ዳታ ስንመለከተው እንግዲህ ቪዥዋላይዝ ስናደርገው ምንም ላንረዳ እንችላለን ለምን ዳታው ግሩፕ ስላልተደረገ ዳታው ኦርጋናይዝ ስላልተደረገ
data using tables ምን ስላልተደረገ ማለት ነው present ስላልተደረገ ማለት ነው so ይሄኛውን ወደ frequency distribution ስናመጣው organize ስናደርገው present ስናደርገው using tables በቀላሉ መረዳት እንችላለን ይሄኛውን ዳታ አይተን ለምሳሌ ይሄኛውን ዳታ አይተን ይሄኛውን እንደዚህ አይነት ሮ ዳታ ተሰጥቷችሁ ዘንድ በቀላሉ የትኛው ወይም ደግሞ ምን ያህል ፋሚሊ ነው ብዙ ልጅ ያለው ወይም ደግሞ number of children ብዙ ያለው ምን ያህል ፋሚሊ ነው ተብላችሁ ልትጠየቁ ትችላላችሁ ሶ ይሄንን ሮ ዳታን በመመልከት መልስ ለመስጠት ባጭር ጊዜ ውስጥ ከባድ ነው የሚሆነው ማለት ነው ግን ወደ frequency distribution table ከቀየርነው በኋላ በቀላሉ frequency-ን በመመልከት መመለስ ይቻላል ማለት ነው ኦኬ ስለዚህ እዚህ ጋር number of children ወይም ደግሞ እዚህ ጋር የተሰጠን 2 3 4 5 6 7 8 number of children ነው ሶ 2 ልጅ ያለው 3 ልጅ ያለው 4 ልጅ ያለው 5 ልጅ ያለው 6 7 8 ልጅ ያለው የቤተሰብ ብዛት ምን ያህል ነው 2 ልጅ ያለው 5 ቤተሰብ 3 ልጅ ያለው 7 ቤተሰብ 4 ልጅ ያለው 8 ቤተሰብ ያለው 8 ልጅ ያለው 3 ቤተሰብ ነው በአጠቃላይ ስንት number of families randomly taken by the investigator or demographer ስንት ሆነ ማለት ነው 30 ሆነ ማለት ነው 30 ሆነ ማለት ነው ይሄ the sum of frequency has to be 13 why because the number of observation or the number of sample families are 13 number 30 ስለሆነ ማለት ነው ኦኬ ስለዚህ አሁን ይሄኛው እንግዲህ ስንመለከተው relative frequency ሰርተንለታል cumulative frequency less than type greater than cumulative frequency መስራት እንችላለን ማለት ነው next መስራት እንችላለን ማለት ነው እዚህ ጋር ሌላ ኮለመን ተጨማሪ ኮለመኖችን መፍጠር እንችላለን ማለት ነው ሶ እዚህ ጋር እንግዲህ ያለን 3 ኮለመን ነው number of children absolute frequency ይሄኛው ኮለመን ማለት ነው and relative frequency የሶስተኛው ኮለመን ማለት ነው next relative frequency እንዴት ካልኩሌት ማድረግ እንዳለብን ወይም ደግሞ እንዴት መፈለግ እንዳለብን ፓርት 1 ላይ ቻፕተር 2 ፓርት 1 ላይ አሳይቻችኋለሁ ማለት ነው እሱ ጋም እንደገና ተመልሳችሁ ማየት ትችላላችሁ ያኛውን ቪዲዮ ማቴሪያል ማለት ነው ሶ አሁን ምን አይነት ጥያቄ ልትጠየቁ ትችላላችሁ ማለት ነው የትኛው ወይም ደግሞ ምን ያህል ቤተሰብ ነው ብዙ ልጅ ያለው ተብለን ብንጠየቅ ወይም ደግሞ በቀላሉ ይሄንን በመመልከት ቴብሉን በመመልከት ይሄኛውን frequency distribution በመመልከት ብዙ ልጅ ያላቸው የትኛው እንደሆነ እናውቃለን ማለት ነው ነስ አብዛኛው ቤተሰብ ምን ያህል ልጅ ነው ያለው ተብላችሁ ብትጠየቁ ምንድነው መልሳችሁ ሊሆን የሚችለው ማለት ነው አብዛኛው ቤተሰብ ምን ያህል ልጅ ያለው ብትባሉ 3 እና 4 ነው ምክንያቱም እዚህ ጋር 7 እና 8 እና 7 የሚያህል ፋሚሊ 3 እና 4 ልጅ ያለው ማለት ነው ስለዚህ አብዛኛው ፋሚሊ ማለት ነው 7 እና 8 ስንመለከተው አብዛኛው ፋሚሊ 3 እና 4 ልጅ ያለው ነው ማለት ነው ነስ 7 ፋሚሊ 3 ልጅ ያለው ነው 8 ፋሚሊ 4 ልጅ ያለው ነው ማለት ነው ስለዚህ በቀላሉ ዳታውን ኢንተርፕሬት ማድረግ ይችላል and it become very simple to make analysis and a detailed investigation and interpretation after the data is being converted into a frequency distribution it's called ungrouped frequency distribution okay ሌላኛው ምንድነው categorical frequency distribution የምንለው ነው ማለት ነው እስካሁን ድረስ ያየነው grouped frequency distribution ungrouped frequency distribution ያየናቸው for quantitative variables for quantitative data ነው yes አሁን qualitative ለሆኑ ወይም ደግሞ categorical data በመናገኝበትና በመንጠቀምበት ጊዜ ዳታውን በምን አይነት መንገድ ነው ፕሬዘንት ማድረግ መቻል ያለብን ስንል ራሱን የቻለ categorical frequency distribution መጠቀም እንችላለን ማለት ነው so categorical frequency distribution የምንጠቀመው ለምን አይነት ዳታ ነው ለምን አይነት ቫሪያብል ነው ዳታው ምን አይነት ኔቸር ሲኖረው ነው ቫሪያብሉ ምን አይነት ኔቸር ሲኖረው ነው ስንል ዳታው ኖሚናል በሚሆንበት ጊዜ ወይም ደግሞ ኦርዲናል ሌቭል ዳታ ከሆነ መጠቀም መቻል ያለብን categorical frequency distribution ይሆናል ማለት ነው ለምሳሌ for example a data on political affiliation እንግዲህ political affiliation አችንን በቁጥር ልንገልጸው የምንችለው ነገር አይደለም is more attitude based ስለሆነ ማለት ነው religious affiliation እንግዲህ religionን በቁጥር ልንገልጸው የምንችለው አይደለም ይሄ ኖሚናል ነው nice ሌብል ነው ማድረግ የምንችለው ማለት ነው ብለር ታይፕም እንደዚህው is blur type numerical value ልንሰጠው የምንችል አይደለም marital status major field of study ለምሳሌ field of study nice management accounting medicine nice እያል እዚህ ጋር
የምናስቀምጣቸው ዲፓርትመንቶች ወይም ደግሞ ፊልድ ኦፍ ስታዲውን በመናስቀምጥበት ጊዜ ምንም አይነት ኑሜሪካል ቫልዩ አሳይን ማድረግ አንችልም ሶ ሌብል ነው ልናደርገው የምንችል ካታጎሪ ነው የምናስቀምጠው ማለት ነው አንደኛውን ለመለየት የምናደርገው ነገር ምንድነው ሌብል ማድረግ ነው ነስ ስለዚህ ካቴጎሪካል ፍሪኩዌንሲ ዲስትሪቢዩሽን የምንጠቀመው ለእንደዚህ አይነት ዳታ ነው nominal ordinal data በሚሆንበት ጊዜ ማለት ነው ለምሳሌ the following data are on the political party affiliation of sample of 40 biology students እንግዲህ 40 የባዮሎጂ ተማሪዎች ናቸው then political party affiliation ያላቸው attitude ምን እንደሚመስል ወይም ደግሞ political affiliationaቸውን የሚያስቀምጠው ማለት ነው so ዲሞክራት ሊሆን ይችላል ሪፐብሊካን ሊሆን ይችላል ወይም ደግሞ ሌላ affiliation ያላቸው ተማሪዎች ሊሆኑ ይችላሉ በአጠቃላይ ስንት ተማሪዎች ናቸው ማለት ነው 40 የባዮሎጂ ተማሪዎች ናቸው ማለት ነው እዚህ ጋር ስትመለከቱት እንግዲህ አንደኛውን ተማሪ randomly ወስደን ስንጠይቀው ወይም ደግሞ ይሄ ሙሉ በሙሉ የክላሱን ተማሪ ወስደን ከጠየቅነው የመጀመሪያው ተማሪ yes ያለው political affiliation ዲሞክራት እንደሆነ ወይም ደግሞ ዲሞክራቲክ እንደሆነ የሁለተኛውም የሶስተኛውም የአራተኛውም ተማሪም የምንጠይቀው ዲሞክራቲክ አፕሌትድ እንደሆነ ዘን የአምስተኛውን ተማሪ ደግሞ ስንጠይቀው አዘር እንደሆነ የስድስተኛውን ተማሪ ስንጠይቀው ደግሞ ሪፐብሊካን እንደሆነ ልክ በአጠቃላይ ስንት ተማሪዎች ማለት ነው 40 ተማሪዎች በአጠቃላይ ማለት ነው ሶ ይሄኛውን እንግዲህ እዚህ ጋር ስትመለከቱት የትኞቹ አብዛኛው ተማሪ ያለው ፖለቲካል አፍሊሽን ምንድነው ተብለን ብንጠይቅ ይሄኛውን ሮ ዳታ ስንመለከተው it become challenging and time consuming to make a final decision regarding political party affiliation so ይሄኛውን ግን ምን ብናደርገው yes ወደ frequency distribution ወደ tabular presentation ብንቀይረው በቀላሉ ምን ያህል ተማሪ ለየትኛው ፖለቲካል ፓርቲ affiliated እንደሆነ በቀላሉ ማወቅ እንችላለን ማለት ነው so ሮዳታውን በመጠቀም እንግዲህ ምን ማድረግ እንችላለን እንደዚህ ማስቀመጥ እንችላለን ዲሞክራቲክ ወይም ዲ ሪፐብሊካን አር አዘር ኦ ብለን እዚህ ጋር ምን ማድረግ እንችላለን ፍሪኩዌንሲ ዲስትሪቢዩሽን ኮንስትራክት ማድረግ እንችላለን ዲሞክራቲክ ያሉ 13 ሪፐብሊካን ያሉ 18 አዘር ያሉ 9 the sum of frequency 40 ምክንያቱም 40 የባዮሎጂ ተማሪዎች ስለሆኑ ማለት ነው relative frequency ማስቀመጥ እንችላለን 13 ሲካፈል 40 0.325 18 ሲካፈል 40 0.45 9 ሲካፈል 40 0.225 the sum of relative frequency has to be 1 look ይሄ ምን ይባላል categorical frequency distribution ይባላል ማለት ነው ምክንያቱም ዲሞክራቲክ ሪፐብሊካን አዘር ብለን ያስቀመጥናቸው ወይም ደግሞ ያለንን ፖለቲካል አፍሊሽን በቁጥር መግለጽ ለማንችል ነው ማለት ነው ምክንያቱም ኖሚናል ዳታ ስለሆነ ማለት ነው ኦኬ ወደ ሌላኛው ሜትድስ ኦፍ ዳታ ፕሬዘንቴሽን ስንሄድ እንግዲህ ዲያግራማቲክ ኤንድ ግራፊካል ፕሬዘንቴሽን ኦፍ ዳታ ናይስ ሶ ግራፎችን ለምን አይነት ዳታ እንጠቀማቸዋለን ስንል ኳንቲቲቭ ዳታ መጠቀም እንችላለን ለምሳሌ ከዚህ ውስጥ እንግዲህ አንደኛው ኳንቲቲቭ ዳታዎችን ዩዚንግ ግራፍስ ፕሬዘንት ለማድረግ የምንጠቀምበት አንደኛው ሜትድ ሂስቶግራም የምንለው ነው yes histogram is a method of data presentation it is a graph ሆኖ ዳታችንን ፕሬዘንት የምናደርግበት ሜተድ ነው ሶ እንዴት ነው ሂስቶግራም የምንጠቀመው እንዴት ነው ባር ግራፍ የምንጠቀመው እንዴት ነው ፍሪኩዌንሲ ፖሊጎን የምንጠቀመው ፓይ ቻርት የምንጠቀመው ሶ ይሄንን በደንብ ማወቅ ያስፈልጋል ማለት ነው ተከታተሉኝ ኦኬ ሶ ሂስቶግራም ስንል እንግዲህ ኮንስትራክት የምናደርገው አንድ ምን በመጠቀም ነው ፍሪኩዌንሲ በመጠቀም ነው ሁለተኛ ሂስቶግራም ኮንስትራክት ለማድረግ ሂስቶግራም ግራፍ ፕሎት ለማድረግ ወይም ደግሞ ድሮ ለማድረግ ሁለተኛ መጠቀም መቻል ያለብን ክላስ ባውንደሪስ ነው ነስ ክላስ ሊሚት ወይም ደግሞ ክላስ ኢንተርቫል በፍጹም ሂስቶግራም ላይ መጠቀም አንችልም why because እቺኛዋን ተመልከቱ histogram is a graph it consists of a set of adjacents or close rectangles whose bases are marked off by class boundaries ምክንያቱም እዚህ ጋር ጋፕ የለም ማለት ነው በአንደኛው ሬክታንግል እና በሌላኛው ሬክታንግል መካከል ምንም አይነት ጋፕ የለም ሶ ምንም አይነት ጋፕ እንዳይፈጠር ሊያደርግልን የሚችል ምንድነው ክላስ ባውንደሪ ስለሆነ ማለት ነው ክላስ ሊሚት መጠቀም አንችልም በፍጹም ሂስቶግራም ላይ ምን አንጠቀም ማለት ነው ክላስ ሊሚት አንጠቀም instead we have to use a class limit for bar graphs
ባራግራፍ ላይ ነው ክላስ ሊሚት መጠቀም መቻል ያለብን ማለት ነው ኦኬ ሶ እዚህ ጋር እንግዲህ ኮንስትራክት ለማድረግ ሂስቶግራም ምንድነው የምናደርገው ክላስ ባውንደሪውን along the horizontal axis draw ማድረግ and then the frequencies to the vertical axis yes so ይሄን ለማድረግ እንግዲህ መጀመሪያ frequency distribution table having frequencies absolute frequency and class boundary ያለው frequency table frequency distribution construct ማድረግ ያስፈልጋል ማለት ነው ኦኬ አሁን ወደ ኤግዛምፕሉ እንድስኪ the following is a histogram for the frequency distribution in example 2.4 እንግዲህ 2.4 ማለት አስቀድመን ፓርት 1 ላይ ያየነው አውቶሞቢል ወርከርስ ከቤታቸው ስራ ቦታ ለመድረስ ትራቨል በሚያደርጉበት ጊዜ የሚወስዱት ወይም ደግሞ የሚፈጅባቸው ታይም ኢን ተርምስ ኦፍ ሚኒት ነው ናይስ ስለዚህ እዚህ ጋር ተመልከቱት ከ12.5 እስከ 54.5 ተሰጥቶናል ይሄኛውን ስንመለከተው የመጀመሪያዋ ሬክታንግል አለች ሁለተኛዋ ሬክታንግል 3 4 5 6 number of classes 6 ስለነበረ የሚያስፈልገን ሬክታንግልም 6 መሆኑን እርግጠኛ መሆን መቻል አለብን ሪሜምበር እንግዲህ ስንት ነበረ በአጠቃላይ number of classaችን 6 ነበረ እዚህ ጋርም 6 መሆኑን አሹር ማድረግ ያስፈልጋል ማለት ነው ሶ 1 2 3 4 5 6 ነው ማለት ነው ስለዚህ ለምሳሌ እዚህ ጋር ስትመለከቱት አብዛኛው ይሄ የምትመለከቱት እዚህ ጋር ሆሪዞንታል ላይኑ ላይ የምትመለከቱት ምንድነው ታይም ነው whereas እዚህ ጋር ደግሞ vertical segment ስንመለከት የምናገኘው frequency or number of automobile workers ነው እነዚህ የሰራተኛው ብዛት ከሆነ እዚህ ጋር ደግሞ ሰራተኞቹ ከቤታቸው ስራ ቦታ ለመድረስ ትራቨል ለማድረግ የሚወስድባቸው የደቂቃ ብዛት ነው ሶ ታይም ይላል ታይም in terms of minutes ነው ስለዚህ እዚህ ጋር ይሄኛውን ስትመለከቱት ከ28 እዚህ ጋር 28 around እዚህ ጋር ደግሞ 33 ከ28 እስከ 33 እንደሆነ ማወቅ ያስፈልጋል ማለት ነው ምክንያቱም እዚህ ጋር 30.5 ነው 36.5 ይላል እዚህ አካባቢ 33 ማለት ነው እዚህ ጋር ደግሞ ከ24.5 እስከ 30.5 ለሚል ሴንተር ላይ ነው ሶ እዚህ ጋር 28 አካባቢ ማለት ነው ስለዚህ የሚወስድባቸው በአጠቃላይ ወደ 8 የሚደርሱ ሰራተኞች እዚህ ጋር ፍሪኩዌንሲው ስንመለከተው እዚህ ጋር እንደዚህ ስንመለከተው 8 የሚደርሱ ሰራተኞች ከ28 እስከ 33 ደቂቃ ይወስድባቸዋል ከቤታቸው ስራ ቦታ ትራቨል ለማድረግ ማለት ነው ስለዚህ እዚህ ጋር ይሄኛውን ሬክታንግል ከዚህኛው ጋር ሴፓሬት ማድረግ አንችል ምንም አይነት ስፔስ የለም there is no gap in between or among the rectangles in a histogram ላይ ምንም አይነት ነገር የለም nice okay ሌላኛው ምንድነው frequency polygon ነው frequency polygon እንግዲህ ራሱን የቻለ ግራፍ ነው it is a graphic form of frequency distribution it can be constructed by plotting the class frequencies against class markers so in order to present data using frequency polygon we depends upon the class frequency and midpoint is called class mark ማለት ነው እንግዲህ ሁለት ነገሮችን ነው የምንጠቀመው እዚህ ጋር frequency polygon ለመጠቀም ወይም ደግሞ ዳታችንን በfrequency polygon ኮንስትራክት አድርገን ፕሬዘንት ለማድረግ አንድ ፍሪኩዌንሲ ያስፈልገናል የሚያስፈልገን ክላስ ፍሪኩዌንሲው ያስፈልገናል አብሶሉት ፍሪኩዌንሲ የምንለው ዘን ሁለተኛ ደግሞ የሚያስፈልገን ምንድነው ክላስ ማርክ ወይም ደግሞ ሰኮል ሚድ ፖይንት የምንለው ማለት ነው ሚድ ፖይንት እንዴት ነው ካልኩሌት የምናደርገው አፐር ክላስ ሊሚት ሲደመር ሎወር ክላስ ሊሚት ሲካፈል ለሁለት የምናደርገው ነው ወይም ደግሞ አፐር ክላስ ባውንደሪ ሲደመር ሎወር ክላስ ባውንደሪ ሲካፈል ለሁለት የምናገኛት ምን ትባላለች ክላስ ማርክ ትባላለች ማለት ነው ሶ ክላስ ማርኩን ቨርቲካል ሴግመንቱ ቨርቲካል ላይ አይ ሚን ሆሪዞንታል ሴግመንቱ ላይ እናስቀምጣለን ፍሪኩዌንሲውን ደግሞ ቨርቲካል ሴግመንቱን ቨርቲካል ላይኑን ተጠቅመን እናስቀምጣለን ማለት ነው በዚህ አይነት መንገድ ማስቀመጥ እንችላለን ማለት ነው ናይስ እንግዲህ የተሰጠን ኤግዛምፕል ምንድነው አሁንም ፓርት 1 ላይ ያለው ኤግዛምፕል ነው ፓርት 1 ላይ ያለውን ኤግዛምፕል በፍሪኩዌንሲ ፖሊጎን ስናስቀምጠው እንደዚህ ነው ይሄኛው የተሰጠን ምንድነው ማለት ነው ሚድ ፖይንት አለን እዚህ ጋር እነዚህ ሚድ ፖይንት ናቸው እነዚህ ሚድ ፖይንቶች ናቸው ኦኬ እነዚህ ሚድ ፖይንት እንጂ እንትን እንዳይመስላችሁ ይሄኛው ክላስ ባውንደሪ እንዳይመስላችሁ ነይስ ክላስ ባውንደሪ አይደለም እዚህ ጋር ያለን የተሰጠን ምንድነው ክላስ ማርክ ወይም ደግሞ ሚድ ፖይንት ነው እዚህ ጋር ፍሪኩዌንሲው ነው ማለት ነው ስለዚህ ፍሪኩዌንሲውን እና የዛኛውን ሚድ ፖይንት
ፍሪኩዌንሲ ከራሱ ከሚድ ፖይንቱ ጋር እዛ ክላስ ላይ ከሚገኘው ሚድ ፖይንት ጋር እናገናኛለን ዘን ዶት እናደርጋለን ማለት ነው ስለዚህ 12.5 ምንም የለም እዚህ ጋር ይሆናል ማለት ነው 18.5 የሆነ ዶት እናገኛለን ማለት ነው 24.5 እዚህ ጋር እናገኛለን ማለት ነው ነስ እዚህ ጋር ዶት እናደርጋለን ማለት ነው 30.5 ደግሞ እዚህ ጋር እናደርጋለን ማለት ነው 35.5 እዚህ ጋር እናደርጋለን ማለት ነው 42.5 ደግሞ እዚህ ጋር ዶት እናደርጋለን ማለት ነው ለ48.5 እዚህ ጋር ዶት እናደርጋለን ማለት ነው ዘን 54.5 የለንም እዚህ ጋር 0 ይሆናል ማለት ነው ሶ ይሄኛውን ዶቶችን using a line connect እናደርጋቸዋለን ማለት ነው using a line connect እናደርጋቸዋለን ማለት ነው so ይሄ frequency polygon ይባላል ማለት ነው ኦኬ ወደሚቀጥለው እንሂድ graphs useful for presenting qualitative data እንግዲህ frequency polygon እና histogram በዋናነት quantitative ዳታዎችን numerical ዳታዎችን present ለማድረግ የምንጠቀምባቸው graphic forms of data presentation የምንላቸው ናቸው ማለት ነው ግን ኢንቨስቲጌሽን በመናደርግበት ጊዜ ወይም ደግሞ የሆነ ኢንኩሪ ስተዲ ኮንዳክት በመናደርግበት ጊዜ ሙሉ በሙሉ ኮምፕሊትሊ የምንጠቀመው ዳታ ታይፕ ወይም ደግሞ ዳታችን ኳንቲቴቲቭ ላይ ሆነ ይችላል ኳሊቴቲቭ ዳታዎችን በመንጠቀምበት ጊዜ ያንን ዳታ ደግሞ የምናመለክትበት ፕሬዘንት የምናደርግበት የተለያየ መንገድ አለ የመጀመሪያው ባር ቻርትስ የምንለው ነው ማለት ነው ባር ቻርት ማለት እንግዲህ diagrammatic representation of data in which the data are presented by a series of vertical or horizontal bars vertical ወይም ደግሞ horizontal ባሮችን በመጠቀም ዳታውን ፕሬዘንት ማድረግ እንችላለን ማለት ነው so እንግዲህ በዋናነት መረዳት መቻል ያለባችሁ ጥያቄም ሊመጣባችሁ የሚችለው ምን አይነት ጥያቄ ሊሆን ይችላል qualitative data present ለማድረግ የምንጠቀምበት methods of data presentation የትኛው ነው ተብላችሁ ብትጠየቁ a bar chart ብትባሉ b frequency polygon c group frequency distribution table ተብላችሁ ልትጠየቁ ትችላላችሁ በዚህ አይነት መንገድ ብትጠየቁ bar chart መሆን መቻል አለበት ማለት ነው so you have to know the methods of data presentation ስለዚህ ለየትኛው qualitative የትኛው quantitative ዳታዎችን ፕሬዘንት ለማድረግ የምንጠቀምበት ቴክኒክ ነው የሚለውን የግድ ማወቅ ያስፈልጋል ማለት ነው ለምሳሌ እዚህ ጋር ይሄን ኤግዛምፕል ተመልከቱ the following data are blood types of 50 volunteers እንግዲህ የ50 በጎ ፈቃድ በራሳቸው በጎ ፈቃደኞች ወይም ደግሞ volunteers የምንላቸው ናቸው ማለት ነው so እዚህ ጋር እነዚህ 50 volunteers ምን የሚያደርጉ ናቸው blood donate የሚያደርጉ ናቸው ማለት ነው ናይስ ስለዚህ ሲሰጡ እንግዲህ ብለድ ታይፓቸው ምን ሊሆን ይችላል ማለት ነው A ሊሆን ይችላል B ሊሆን ይችላል AB ሊሆን ይችላል O ሊሆን ይችላል whatever it is ከ50 ቮለንተሮች የተገኘው የደም ታይፕ ወይም ደግሞ ብለድ ታይፕ ይሄን ይመስላል ማለት ነው ይሄ የተሰጠን ሮ ዳታ ነው እንግዲህ ይሄኛውን ፕሬዘንት ማድረግ መቻል አለብን ሮ ዳታን በመመልከት ሲምፕል አንደርስታንዲንግ ኤንድ ሲምፕል አናላይሲስ ኮንዳክት ማድረግ አይቻል ዳታውን ፕሬዘንት ካደረግነው ነው የሚቀለን ማለት ነው so እዚህ ጋር A ምን ይላል organize this data using categorical frequency distribution and B present the data using bars pie charts ወይም ደግሞ using a pie and bar chart pie chart እና bar chart በመጠቀም ምን አድርጉት እያለ ነው ፕሬዘንት አድርጉት እያለ ነው categorical frequency distributionም በመጠቀም ዳታውን ግሩፕ አድርጉት እያለ ነው እስኪ n ወይም ደግሞ categorical frequency distribution blood type እንግዲህ categorical data ስለሆነ ማለት ነው ይሄን ኖሚናል ዳታ ነው እንጂ ምንም አይነት ኑሜሪካል ቫልዩ የሚወስድ ስላልሆነ ማለት ነው ስለዚህ categorical frequency distribution በመናስቀምጥበት ጊዜ አራት አይነት የደም አይነቶች አሉ A የምንለው B የምንለው AB የምንለው O የምንለው አራት አይነት የደም አይነቶች አሉ so 50ዎቹን በመውሰድ A blood type ያላቸው ምን ያህል ቮለንተሮች እንደሆኑ B ምን ያህል እንደሆኑ AB ምን ያህል እንደሆነ O blood type ያላቸው ቮለንተሮች ምን ያህል እንደሆኑ ፍሪኩዌንሲውን በመጠቀም እና types of bloods በመጠቀም tabulary ዳታውን ፕሬዘንት ማድረግ እንችላለን ማለት ነው okay look at this frequency distribution table ይሄኛውን categorical frequency distribution table ስንመለከተው ይሄ
የምትመለከቱት እንግዲህ እዚህ ጋር ብለድ ታይፕ A B O እና AB አለ ፍሪኩዌንሲው 19 ብለድ ታይፓቸው A ነው 8ቱ ቮለንተሮች ደግሞ ብለድ ታይፓቸው B ነው 19ኙ ብለድ ታይፓቸው ስንት ነው ማለት ነው አይ ሚን ምንድነው ማለት ነው O ነው አራቱ ብለድ ታይፓቸው AB እንደሆነ ማወቅ ያስፈልጋል ማለት ነው እዚህ ጋር ፐርሰንት ወይም ደግሞ ፕሮፖርሽን መስራት እንችላለን ማለት ነው ሪሌቲቭ ፍሪኩዌንሲ መስራት ይቻላል ማለት ነው ኦኬ በአጠቃላይ ስንት ይስደምሩ ስንት ይሆናል ማለት ነው 50 ይሆናል ማለት ነው ናይስ እዚህ ጋር 50 ሆኗል ማለት ነው አጋጣሚ ቴብሉ ወደሚቀጥለው ፔጅ ስለሄደ ነው እዚህ ጋር ማስተካከል እንችላለን ናይስ ወደሚቀጥለው ፔጅ ስለሄደ ነው እዚህ ጋር ሰው በዚህ አይነት መንገድ ስታስቀምጡት በአጠቃላይ ቮለንተሮቹ ናምበር ቮለንተርስ 50 ናቸው ማለት ነው ኦኬ ሁለተኛው ፓይ ቻርት በመጠቀም ዳታውን ፕሬዘንት ማድረግ እንችላለን ናይስ ፓይ ቻርት በመጠቀም እንግዲህ ብለድ ታይፑ አራት አይነት የደም አይነቶች አሉ ፍሪኩዌንሲው አለ ፐርሰንት አለ ፐርሰንቱን ወይም ደግሞ ፕሮፖርሽኑን በመጠቀም ወደ አንግል መጠቀም ነው እዚህ ጋር ፓይ ቻርት ስንል 360 ዲግሪ ሜጀር የምታደርግ ሰርክል ነች ይችናት ፓይ ቻርት የምንላት ማለት ነው እንግዲህ ይቺ ፓይ ቻርት ሰርኩላር ስለሆነች ምን ያህል ዲግሪ ነው ሜጀር የምታደርገው 360 ዲግሪ ስለሆነ ማለት ነው ስለዚህ ይሄኛውን እያንዳንዱን ብለድ ታይፕ A B O እና AB የምንለውን ወደ አንግል መቀየር መቻል አለብን ማለት ነው ወደ አንግል መቀየር መቻል አለብን ማለት ነው 38% ከሆነ 38% ሲባዛ በ360 ዲግሪ ሲካፈል ለ100 ስናደርገው 136.8 ዲግሪ ይሆናል ማለት ነው 16% ወይም ደግሞ 0.16 ይሆናል ማለት ነው ይሄኛው 0.16 ማለት ነው ስለዚህ 16% ስለሆነ 16% ሲባዛ በ360 ሲካፈል የኛውን ፐርሰንቱን ለማጥፋት የግድ ሲካፈል ለ100 እናደርጋለን 57.6 ዲግሪ ይሆናል ማለት ነው 38 ሲባዛ በ360 ዲግሪ ሲካፈል ለ100 136.8 ዲግሪ ይሆናል ማለት ነው 8 ሲባዛ በ360 ዲግሪ ሲካፈል ለ100 ስናደርገው 28.8 ዲግሪ ይሆናል ማለት ነው the sum of angles 360 መሆን አለበት ፐርሰንቱ 100% መሆን መቻል አለበት ማለት ነው ዘን እዚህ ጋር ፕሮፖርሽናል በመጠቀም ፐርሰንቱን በመጠቀም አንግሎቹን ሜጀር በማድረግ በዚህ አይነት መንገድ ማስቀመጥ እንችላለን ማለት ነው ለምሳሌ እዚህ ጋር ትንሿን የምትመለከቷት AB እንደሆነች ትታወቃለች እቺኛዋ እዚህ ጋር የምትመለከቷት እቺኛዋ ፒንክ ታይፓ ፒንክ ከለር ታይፓ ምንድናት AB ናት ማለት ነው ይሄኛው እዚህ ጋር የምትመለከቱት ደግሞ B ነው ማለት ነው እዚህ ጋር የምትመለከቱት ደግሞ A ነው ማለት ነው እዚህ ጋር የምትመለከቱት ደግሞ O ነው ማለት ነው ናይስ በዚህ አይነት መንገድ ፓይ ቻርት በመጠቀም ዳታችንን ፕሬዘንት ማድረግ እንችላለን ማለት ነው ሌላኛው የመጨረሻው ምንድነው ባር ቻርት የምንለው ወይም ደግሞ ባር ግራፍ የምንለው ነው using frequency I mean bar chart የምንጠቀመው ለኳሊቴቲቭ ዴታ ነው ኳሊቴቲቭ ዳታ በመጠቀም ለምሳሌ ከዚህ አስቀድመን ያየነውን ብለድ ታይፑን በመጠቀም ምን ማድረግ እንችላለን ባር ቻርት በመጠቀም ዳታውን ፕሬዘንት ማድረግ እንችላለን ማለት ነው ብለድ ታይፑ in a horizontal axis in a horizontal line and number of donors frequency ማለት ነው ይሄኛው ፍሪኩዌንሲውን in a vertical segment in a vertical line plot እናደርጋለን ስለዚህ ይሄኛው የሚያመለክተን አብዛኛው ብለድ ታይፑ እና O እንደሆነ ይነገረናል ማለት ነው እና O ተመሳሳይ ነው እዚህ ጋር ዝመቱ ስትመለከቱት ይሄኛውን ስትመለከቱት ማለት ነው ይሄን vertical rectangle ስትመለከቱት ምንድነው የሚያመለክተው ይሄኛው እኩል ናቸው ስለዚህ አብዛኛው ዶኔት ያደረጉት ቮለንተሮች የደም አይነታቸው A እና O እንደሆነ ማወቅ ያስፈልጋል ማለት ነው በጣም ትንሽ ቮለንተሮች እዚህ ጋር ስንመለከታቸው ብለድ ታይፓቸው A እንደሆነ ነው ማለት AB እንደሆነ ነው AB ብለድ ታይፕ ያላቸው ቮለንተሮች በቁጥር ትንሽ ናቸው ማለት ነው ስለዚህ በዚህ አይነት መንገድ ባር ቻርት ወይም ደግሞ ባር ግራፍ በመጠቀም ምን ማድረግ ይቻላል ኳሊቴቲቭ ቫሪያብሎችን ፕሬዘንት ማድረግ ይቻላል ማለት ነው ኦኬ ሶ ፓርት 2 ይሄን ይመስላል ማለት ነው thank you for watching this video በጣም አመሰግናለሁ maybe subscribe ያላደረገ ካለ subscribe አድርጎ ቢወጣ የተሻለ ነው thank you again